የሽብር ተግባር ለመፈጸም ፌደራል ፖሊስነት ተቀጥረዋል የተባሉ ተጠርጣሪዎች በቁጥጥር ስር ዋሉ። የግንቦት ሰባት ድርጅትን ተልዕኮ በመቀበል የሽብር ተግባር ለመፈጸም የፌደራል ፖሊስ አባል በመሆን መረጃ ሲያስተላልፉ ተደርሶባቸዋል ተብለው የተጠረጠሩ ሁለት ፖሊሶች በቁጥጥር ስር ውለው ክስ ተመስርቶባቸዋል። በፌደራል ፖሊስ ተቋም ውስጥ ተመድበው ሕገ መንግስቱን ለመጠበቅ የተጣለባቸውን አደራ በመተው የግንቦት ሰባት ጥምረት ነው የተባለውን የአማራ ዲሞክራሲያዊ ኃይሎች የሰጣቸውን ተልዕኮ በመቀበል ሲንቀሳቀሱ ነበር የተባሉት ኮንስታብል ነገደ ሸዋቀናና ረዳት ሳጅን እንዳለ ዘየደ የሚባሉ መሆናቸውን የፌደራል አቃቤ ሕግ ለፌደራል ከፍተኛ ፍርድ ቤት ልደታ ምድብ ተረኛ ችሎት መስከረም 10 ቀን 2008 ዓ.ም ያቀረበው ክስ ይገልጻል። ኮንስታብል ነገደ የተባለው ተጠርጣሪ ኤርትራ ከሚኖርና የግንቦት ሰባት ድርጅት አባል ጋር በስልክ በመገናኘት ለመንግስት ጥሩ አመለካከት የሌላቸውን እየመለመለ አድራሻቸውን እንዲሰጠው መስማማታቸውን ክሱ ይገልጻል። በፌደራል ፖሊስ ተመሳሳይ የሥራ ድርሻ የነበረው ተከሳሽ ረዳት ሳጅን እንዳለ ተመሳሳይ ድርጊት መፈጸሙን የሚገልጸው የአቃቤ ሕግ ክስ ሁለቱም ተከሳሾች በዋና ወንጀል አድራጊነት ተካፋይ በመሆን በሽብርተኛ ድርጅት ውስጥ በማናቸው መልኩ መሳተፍ ወንጀል ክስ መስርቶባቸዋል። ክሱን ተቀብሎ ያየው ተረኛ ችሎትም ተከሳሾቹ በማረሚያ ቤት እንዲቆዩ በማዘዝ ክሱን ለመስማት ለጥቅምት 2 ቀን 2008 ዓ.ም ቀጠሮ ሰጥቷል። ሌላው የመከላከያ ሰራዊት አባል መሆኑ የተጠቀሰውና የኦነግ አባል በመሆን አባላትን በመመልመልና መረጃ በማስተላለፍ ተጠርጥሮ ክስ የተመሰረተበት ወታደር አማኑኤል ደስታ ጅማ ይባላል። ተከሳሹ ህብረተሰቡን አደጋ ላይ ለመጣል ህይወት ለማጥፋትና ንብረት ለማውደምና በመንግስት ላይ ተጽዕኖ ለመፍጠር ከመስከረም ወር 2007 ዓ.ም ጀምሮ በኦሮሚያ ክልል ጉጂ ዞን ሻኪሶ አካባቢ ከድርጅቱ አባላት ጋር ይገናኝ እንደነበረ የአቃቤ ሕግ ክስ ያስረዳል። ተከሳሹ የኦነግን ተልዕኮ ለማሳካት በጥር ወር 2007 ዓ.ም በአገር መከላከያ ሰራዊት በመቀጠርና ለ4 ወራት ሁርሶ ወታደራዊ ስልጠና በመውሰድ ሰራዊቱን ተቀላቅሎ መመደቡን ክሱ ያብራራል። በሰራዊቱ ውስጥ ከተመደበ በኋላ አባላትን በመመልመልና በማደራጀት በኦሮሚያ ክልል ጉጂ ዞን ሻኪሶ ወረዳ ሻኪሶ ከተማ ከሚገኘውና የኦነግ አባል ከሆነው ደበበ ሚደቅሳ ከተባለው የድርጅቱ አባል ጋር ግንኙነት ሲያደርግ መቆየቱ በክሱ ተጠቅሷል። የመለመላቸውን ሻምበል ባሻ ስንታየውና 50 አለቃ ሸለመ ሙተማ የተባሉ የመከላከያ ሰራዊት አባላትንና ሌሎች ወታደሮችን አስከድቶ ወደ ኤርትራ ሄደው ለመቀላቀል በዝግጅት ላይ ያሉ በቁጥጥር ስር መዋሉን ክሱ ይገልጻል። ክሱን ለመስማት ፍርድ ቤቱ ለጥቅምት 22 ቀን 2008 ዓ.ም ተለዋጭ ቀጠሮ ሰጥቷል። ዘገባው የሪፖርተር ጋዜጣ ነው።